ሰቆጣ ሲገባ ለቅሶ ሲወጣም ለቅሶ ይባላል። ሲገባ መንገዱ ምኑ ተራራው በጣም አሰልቺ አይነት ነገር ስላለ ያለቀሳችሁ ገብታችሁ እዛ ስትወጡ ግን ብዙ ነገሩ ስለሚይዝ በዛው የቀሩ በቃ ክቡር ዶክተር ጋሽ ፋዘር ወይ ደግሞ አባቴ ያ እዛ አዎ ተምር ያለው እዛ ያ አባቴ ልጅ ነው አባቴ ያ ተምር ያለው ከሰቆጣ አዲስ አበባ በቃጤራ ሌሊት በሌሊት በሚመጣው ሌሊት ጉዞ በጣም ቴንኪው አለ ያንተ ዶክመንተሪ ስዊዘርላንድ ቲቪ ስቴሽን በቀጥታ የታየው ምናምን ተባለ ቢያና ማለት ኮኮብ ይሁን ማለት ነው ሆነ እንጂ ምን ሆነ ብቻ ይሁን ሆነ እንጂ እሱ ምንድነው ሾርት ፊልም ነው ናይጄሪያ ላይ ከ25 ሀገራት ጋር በመወዳደር ያሸነፈ ሾርት ፊልም ነው የሰራ ነው አፋር ላይ ነው የሰራ ነው ግራናይት እምነበረድ እንደዚህ ሀብቶች ያለበት አካባቢ ነው ማለት ነው ስለዚህ ተመልካቾቼ ተመልሼ መጥቻለሁ አሁን የምገኘው የእንግዳ ሰዓቴ ላይ ነው የምጋብዝላችሁ እንግዳ ወጣት ነው በዓለም አቀፍ ደረጃ በሾርት ፊልም አሸንፏል በቴሌቪዥን ጣቢያ ዳይሬክተር ሆኖም ሰርቷል የተለያዩ ዶክመንተሪ ፊልሞችን ለኢንተርናሽናል እና ለሎካል ድርጅቶች ሰርቷል አሁን ደግሞ ትልቅ ሐሳብ አመስጥሮ ዝግጅቱን ጨርሶ መጥቷል ምን እንደያዘ ምን ሐሳብ እንደሆነ እርግጥ ነው ስታዩት ታውቁታላችሁ ብዬ አስባለሁ ግን ይህ ይዞት የመጣው ሶሻል ሚዲያ ላይ በጣም ያነጋገረ የነበረ ሐሳብ ይዞልን ስለመጣ ይህንን ወጣት ጋብዣዋለሁ እንደገና ደግሞ የነዚህ ሁሉ ጥምር ባለቤያ የሆነው ማን እንደሆነ ታውቃላችሁ ወጣት ልዑል ነጋሽ ይባላል ልዑልን እኔ እንደ ልዑል ቆም ይቀበሏለሁ ምንድነው ይዞት የመጣው ሐሳብ ልዑል ተቀበሉ ሊዳፈቀር ልዑልዬ ሉላ ተወደደኝ ብላለች አፍቅራሪ ቀራጥ አልመጣም ልዑልዬ እንኳን ይመጣ ልዑልዬ ሰላም እንዴት አለ እኔ ስላሴ ይመስገናለሁ አለኝ እንዳመረብኝ አዎ በጣም 60 ዓመት ያልፎኛል ግን አሁን 60 ትመስላለች ገና ነው ልዑልዬ እንኳን ደህና መጣ ናፍቅ ተላባት ሰላም ነው ያዝ እስቲ ውሃ ቺርስ እንባባልና ያዝ አባቴ እናሸንፋለን ተላላባ እንቁልልጭ በጣም ይጣፍጥ እሺ ሉልዬ እንዴት ነው በጣም ደህና ነኝ አንቺ ደህና ነሽ ስላሴ ይመስገን ሸጋ በነገራችን ላይ የሰቆጣ ልጅ ነህ ያ ልክ ነኝ አይደል አዎ ስለ ሰቆጣ መስማት ፈልጋለሁ ሰቆጣ ላይ ስለ ልጅነት ባወራ ልጅነት ምን ይመስል ነበር በሰቆጣ ላይ እስቲ ልጅነትህን አስተዳደግ ብትነግረኝ በዛው ልጅነትን ስትነግረኝ ስለማን ነገርክ ማለት ነው ስለ ሰቆጣ በቃ ጫውተኝ እስቲ ከሱን ጀምር ያው ሰቆጣ በጣም ደስ የምትል ከተማ ናት እውነት ለመናገር ከዛውጭ በኢትዮጵያ የጥንት ከተሞች ናቸው ከሚባሉት ውስጥ አንዷ በጣም የጥንት ከተማ ነች በጣም ብዙ በሀገሪቱ ደረጃ ብዙ የታሪክ ሁነቶች በተከናወኑበት ሁሉ ሰቆጣም አንዷ የምትጠቀስ ከተማ ናት በዛ ላይ እስካሁን ድረስ የማህበራዊ እሴቱ ባህሉ የማህበራዊ ህይወቱ ስቲል ሳይበረዝ እንደቀጠለ ያለባት የምትወደድ ከተማ ናት ከዛ በዘለለ በጣም በርካታ ሰዎችን በኪነ ጥበቡ ዘርፍ እንዲሁም ደግሞ ሀገሪቷ በተለያዩ የሀገሪቷን እየመሩ ያስተዳደሩ በሀገሪቷን ሶቨርኒቲ ወይም ደግሞ ሉዓላዊነትን በማስከበር ደረጃ ከፊት የሚቀድሙ ሰዎችን ያፈራች ከተማ ናት ለምሳሌ በኪነ ጥበቡ ዘርፍ እነ ጋሽ አለማየሁ ፋንታን እነ ጋሽ ማሞ ወድነህን ያፈራች ከተማ ናት ማለት ነው በጣም ደስ የምትል የብዙ ባህሎች ባለቤት ናት ሻደይ ዋርዳ ሆዬ የኒቅላና ሙሻሙሾ እነዚህን ሁሉ ያበረከተች ሀገር ናት ማለት ነው እንደውም አንድ አባባል አለ እዚህ ጋር ሰቆጣ ሲገባ ለቅሶ ሲወጣም ለቅሶ ይባላል ሲገባ መንገዱ ምኑ ተራራው በጣም አሰልቺ አይነት ነገር ስላለ ያለቀሳችሁ ገብታችሁ እዛ ስትወጡ ግን ብዙ ነገሩ ስለሚይዝ በዛው የቀሩ በቃ ነጋሽ አበራ ሞላ ነጋሽ ሰውነት ቢሻው ያስተማሩባት ከተማ ናት ጋሽ አበራ ያው አዚላ ያለ ብዙ የኪነ ጥበብ ስራዎችን ያወጣባት ከተማ ናት እዛ አካባቢ እና የዋግ ህምራ ዞን ዋና ከተማ ናት ሰቆጣ የዋግ ህምራ ትልቅ ዞን ነው በአማራ ክልል ውስጥ የሚገኝ ዞን ነው የዛ ዋና ከተማ ናት ማለት ነው በርካታ የኪነ ጥበብ ሰዎችን በሀገር ደረጃ ደግሞ ብዙ የሀገርና የህዝብ ኃላፊነት የሚወጡ
ልጆችን ለሀገር ያበረከተች በጣም ደስ የምትል ከተማ ናት። አጓጓኝ ራስ ወደዛ እንድል እንዳታረገኝ። እስቲ አሁን ለምሳሌ እዛ ለየት ከሚያረጋቸው ሻደይ አሸንዳ ሻደይ አይደለ እዛ አካባቢ ሻደይ እንደየቦታው የሚጠራ አጠራሩ ይለያያልና ሻደይ ሲከበር በብዛት ሻደይ የሴቶች በዓል ተብሎ ነው የሚታሰበው። የወንዶች አስተዋጽኦ አንተ ልዑል ሻደይ ሲከበር ያንተ ስራ ድርሻ ምንድን ነበር? የዛኔ ወደ እስከ 10ኛ ክፍል ዛኔ ተማርኩት ብለኸኝ የለ? እስከ 10 ዓመቴና እስከ 4ኛ ክፍል ድረስ ዛኔ ተማርኩት። 10 እና 4 ተደምሮብኝ ነው 10 ዓመት ያልኩት መሰለኝ። እሺ ስለዚህ ስለሱ ብናወራ የበለጠ ወደ ልጅነት ተወስኛለህ ብዬ አሰብኩኝ። እሺ ሻደይ ሲከበር አክቹአሊ ዛ ሻደይ ብቻ አይደለም ብዙ ባህላዊ ክንውኖች ሃይማኖታዊና ባህላዊ ክንውኖች በአመቱ ይካሄዳልና ሻደይ ሲከበር እንግዲህ የወንዶች ዋና ኃላፊነት ቆንጆ የሆኑ ልጆቻችንን መጠበቅ ነው። ወንዱን ለወጥሮ ማንም እንዳይወስድ። ከዛ ደግሞ እንትን ካለ ትንሽ ከኛ ከልጆቹ ከፍ ያለ ጎረምሳ አይነት ነገር ከሆነ ደግሞ የሻደይ ቅጠሉን በመበጠስ ያው ልክ የጥምቀት ጊዜ ሎሚ እንደሚወረወረው በመበጠስ ሻደይዋን ይወረወራል። ግን ሞስትሊ ምንድነው የሚሆነው ሞር መጠበቅ፣ እነሱ መከላከል፣ ሲጫወቱ ከነሱ ኋላ የሆነ መከላከል ነው ስራው ማለት ነው። አንተ ስትከላከል ነበር? እኔ ትንሽ ሆኜ በልጅነት እድሜ እንደዛ ስከላከል ነበር እና ደስ የሚል ጨዋታ ነው። እጠብቃለሁ። እህቶችም አንዳንድ ደግሞ እህቶች ይኖራሉ እነሱ ማንም እንዳይወስድ ምናምን ደስ ይለኛል። ማለት ይሄ የሴቶች በዓል ነው። ይሄ ከመጽሐፍ ቅዱስም ጋር የተያያዘ ነገሮች አሉ ምናምንና ሴቶች በቃ በነጻነታቸው የሚዘሉበት የሚቦርቁበት የቤተሰብ ቁጣ የሌለባቸው ሰዓት ስለነበረ ምንም ስጋት እንዳይኖራቸው ፕሮቴክት የሚያደርጉት ደግሞ የቅርብ የሚባሉ ወንድሞቻቸው፣ ያጎቶቻቸው ልጆች፣ የሰፈር ልጆች ምናምን ናቸው የሚጠበቁትና በዛው ልክ ደግሞ አይንም ጣል የሚያረግ ካለ የዱላ እንትንም ነገር ሊኖር ስለሚችል የዛን ሰዓት እንደው አይነን ጣል ያረከባት ቄጤማ ለውን ብሎ እንዳልወረውር ትንሽ ነኝ ቦረውር ደስ ይለኛል ብለ የተመኘው ነገር ነበር ይዛኔ እንዴው ሁላችንም ነን እኮ ስማ። ግን ልጅ ስለነበርን የዛን ሰዓት ያው የቃቃ ሰርግ ምናምን ላይ እንገናኛለን። የሻደይ እንኳን ባይሆን የቃቃ ጨዋታ ሰርግ ላይ እሺ። ሁሌ ደግሞ እንደተዳርኩኝ ነው እኔ በቃ የምርን ነው ህፃን ሆኜ በቃ የቃቃ ሚስት አለ ይድሩኛል። እና አሁን ተሳካና ገባህ ነው በልጅነት ወጥቶ ልቀረ እንዴ አግብቻለሁ። እሰይ yes እንዴ ዋው ከዛው ከሻደዩ ከተቀነጠሰው ላይ ኮረወርከው ላይ አንበሳ በእውነት በቃ ይሄ ነው የሚያስፈልገው። ለምን እንደሆነ አላውቅም። ትዳር ወዳለሁ በቃ ማግባት አለበት አይደል? ትዳር ይሄ ትውልድ መቀጠል አለበት። የተባረከ ትውልድ መቀጠል አለበት አይደል? በጣም ነው ስለ ትዳር ሲወራ ደስ የሚለኝ። እዛ ነው እንደዛ ነው። አዎ እንደዛ ነው። የጠበስከው አይባልም እኮ ያው ችግር የለም። ዘመንኛ እንትን የወጣቶች ቋንቋ ስለና ቅድም 60 ዓመት ያርልም ስላላለች 60 ዓመት ነው ብላለች፣ ግን አይመስልም። ስለዚህ ያው ተቀላቅለናለች ወደኛ። እንደዛ ነው። እሺ ነው ሶ እዛ ነው የተማርኩት። ሌተናል ጀነራል ኃይሉ ከበደ ትምህርት ቤት ይባላል። ትምህርት ቤት ውስጥ ከአራት ተምሬ ወደ አዲስ አበባ መጣው ማለት ነው። በጣም አሪፍ። እሺ እዚህ ሀበሻ ፕራንክ የሚል ነው ይለው ወደ ስክሪን ደግሞ አንተን የወሰደ የመጀመሪያ አይደለ? ስክሪን ላይ የመጣው ሀበሻ ፕራንክ ላይ ደግሞ የሚገርማችሁ ማለት ነው ወደ ስክሪን የመጣው ሀበሻ ፕራንክ ነው። የኔ ጓደኞችን ፕራንክ አድርጓቸዋል። ሸዊት ከበደንና ይገረም ለጀኔ። ሸዊት ከበደን ወንድምሽ ነኝ የአባትሽ ልጅ ነኝ ብሎ መከራዋን ሲያበላባት እህቴን የነበረ ልጅ ነው። ከዛ ድግስ ሁሉ ለኔ ደገስልኝ እንደነበር ወይኔ ያለች እስካሁን ድረስ ሸዊት ይቆጫታል። አይገርማችሁ? እኔም ፕራንክ ለማድረግ ስንቲያ ምን ሆኜ እንደሆነ እሱ ይነግራቸዋል። ግን ሳይታሰብ ነው ያመለጥኳቸው። እስቲ ንገረኝ ስለዚህ ነገር። ያ 2006 ኦልሞስት 2006 ይሆናል። እኔ በኤርሊ ኤጅ ላይ ነው ወደዚህ ሙያ በጣም ፍላጎቱ ስላለ እዛም ትምህርት ቤት ያለው ከ3ኛ ክፍል ጀምሮ ያው ትወና ምናምን አለ ፍላጎቱ ፍቅሩ አለ ቲያትር በመስራት ምናምንና ሶ ግን ወደ ስክሪን ያመጣኝ ሀበሻ ፕራንክ ነው ማለት ነው። ኢቢኤስ ላይ ለአንድ አመት ተላለፍ ነበርና እዛ ጋር ሰራው። መጀመሪያ አካባቢ እስኪ እኔህ ነበረ በሌላ መንገድ አዩኝ ማለት ነው በሌላ ስራ። ከዛ ግን ራሴም ዝም ብዬ ጽፍ ምናምን ስለነበረ ሀሳቦችን ያፈለኩኝ መስራት ጀመርኩ። ሶ ሀበሻ ፕራንክ በደንብ እንትን ያለው የሸዊት በጣም አለቀሰች። በጣም እንዴት ነው ግን ያሰብኩት? እስቲ ንገረኝ። በጣም እንዴት እንዳሳዘነችኝ ደግሞ። አዎ እንዴ በጣም ነርቨስ ሆነች።
አባቴ ከበደ የኔ አባት እንደዚህ አድርጎ ኧረ አያረግም። ግን መጀመሪያ ፋይሎችን ይዤ ስለነበረ ቤታቸው ድረስ እህቷም አግዛኛለች። ጄሪ አግዛኛለች። የሷ እንዳለበትም ሰምቻለሁ። አገዘችኝ። እንዲህ ነው የምናረገው አልኳት። በጣም ሰፖርት አደረገችኝ። ከዛ ፋይናሊ ያንን ስራ ሰራን ማለት ነው። በጣም ነው ያለቀሰችው። እኔም ጎበዝ ነበርኩ ትወና ላይ። የመጀመሪያ ፍላጎቴ ትወናም ስለነበረ ትወና ላይ በደንብ አስመሰልኳ። እንግዲህ ተዋናይዋን ሴትዮ ተወነባት አስለቀስኳት በሪል። ከዛ ደግሞ እንትኑ ሁሉ አይረሳኝም እንጂ ድንጋይ ይዛ ጄሪ መሆኗን ምናምን ስታቅ ድንጋይ ይዛ ኮብልስቶን እንደዚህ መንገድ ስራ ምን ነበርና ኮብልስቶን ነበር ተንደርድራ ሄዳ ኮብልስቶን አመጣች ጄሪን ፍለጋ እኔንም ጄሪ ሁላችንም ፍለጋ። ፕራንክ መሆኑን ካወቀች በኋላ በጣም ነበር እኔ ራሱ ስዝናና ነበር። ግን አንቺም ግን በጣም ምን ነበር አሰባችሁልኝ የነበረው? አክቹአሊ የዛን ሰዓት እንኳን እኔ ጽፌ ሰጣችኋለሁ። በቃ እኔ አቃታለሁ ምን እንደምትል። ሸዊት ነች እንደዚህ የምትለው። አዎ ችክፉ አልወድሽም። እሺ ስለዚህ የእሷን ሀሳብ ነበር ምን ጠብቀው። ምን ነበረ? አልነገረችንም። ግን ቢኮዝ ምናልባት ደግሞ ፕራንክ ድጋሚ አጠገቤ እንዳደርሱ ፕራንክ አሁን እንትን ብሏል። ግን እኛ ብንጀምር ፕራንክ ብናረግሽ አንሸወድም በጭራሽ ማንም ምናምን ነው የሚሉት። ግን በራስሽ ነገር በምታቂው ምናምን ስለሚመጣ አለመሸወድ አይቻልም ማለት ነው። የይገረምስ ምን ነበረ? የይገረም ደግሞ በጣም ሌላኛው የሚያስቅ ነገር ነው። የይገረም ስክሪፕት ወስደብኛል ለምን አትመልስልኝም ነው ናላችሁ? አዎ ለግምገማ ይወስዳ የብዙ ሰዎችን ሐሳብ ይሰጣል ያነባል። ወደ ቢኒያም ወርቁ ነው ምልከው አለና የይገረም ደግሞ ቤቱ ሄድኩኝ። በቃ ከነ ምልክቱ እኔ ብዙ ጊዜ መኪናውን ከጀርባ ነው የሚያቆመው። በቃ የሰጠው መኪና ውስጥ ነው። በቃ እኔ እንኳን አልችልም አልገመግም፣ ግን ቢኒያም ወርቁ ይችላል። ስለዚህ ለሱ ሰጥልሃለሁ ነው ያልከኝ። እቺን ጽዮን ነግራኝ ነው ባለቤቱ ማለት እንደዚህ ለቢኒያም ወርቁ ስለሚሰጥ ለቢኒያም ወርቁ ያምናሃል አለች። ለቢኒያም ወርቁ አልኩ እውነት እኮ ነው ግን ምናምን አለ። መቼ ነው የሰጠኝ? እንዲህ እንግዲህ እኔ የለም 1 አመት እኮ ሆኖ ገምግሜ አስገምግሜ እሰጥሃለሁ ነው ያልከው። ስለዚህ ለምን አትሰጠኝም ነው አልኩት። እኔ አላስታውስም አለ። በቃ እኔ ከዚህ ካልሰጠኝ ከዚህ ቤት አልሄድም አልኩኝ ማለት ነው። ና በቃ አብረህ ይኑር ቤት አለ። ናና ግባ አብረህ ይኑር በቃ ምን አልኩ ታዲያ? በቃ ለመሳቅም እንትን አልኩ። ግን ያ የግድ መቆጣጠር ስለነበረብኝ እኔ መኖር ያላጣሁም። ለማንኛውም አሁን ስክሪፕቴን የፈለኩት አልኩኝ። እንደዚህ ሆኖ ብቻ በጣም ተሸወደ። በደንብ ነው ተሸወደ። አበሻ ፕራንክ 1 አመት ያህል ሌሎቹም ስራዎች ሰርተናል። የእናንተ ቀረብን እንጂ ማለት እንኳን ቀረብ እግዚአብሔር የተፋን በእውነት። በፊልም ደረጃስ ላይ ምን ሰርታል? እስቲ ስለ ፊልም እናውራ ደግሞ። ያ በፊልም እንግዲህ 2007 ጀምሮ ከቶም ጆይን አረኩኝ ማለት ነው። ቶም ተማርኩ 2006 አበሻ ፕራንክ እንትን ከሰራው በኋላ ፊልም መማር ፈለኩኝ። ጽሁፍም ትወናም ስለምሰራ ስለነበረ ወደ ቶም ሄድኩኝ። ቶም 1 አመት ያህል በተለያዩ የፊልም ካሜራ ምንም ላይ በደንብ ተማርኩኝ። እዛ ግማሽ ላይ ያለን የጉማ ፊልም አዋርድ መዘጋጀት 2ኛ ዙር ላይ ይመስለኛል መዘጋጀት ጀመረ። በተማሪዎች የሾርት ፊልም ይዳኝ ነበርና በቃ እንንቀለቀላለን መሰለኝ በእንትኑ ተመረጥንና አይ እነዚህ ጎበዝ ናቸው ተብሎ ለውድድሩ ላይ ሾርት ፊልሞችን ብቻ ለመዳኘት ኢዮሃ ሲኒማ ነበር የዛን ሰዓት ዳኝነቱና እዛ እየዳኘን እያለ ከብዙ ሰዎች ጋራ መተዋወቅ መጣ። ከብዙ የፊልም ባለሙያዎች ጋራ ከብዙ የፊልም ሰሪዎች ጋር መተዋወቅ መጣ ማለት ነው። እዛ ፕሪ ፕሮዳክሽን ላይ የነበረ ፊልም ነበረ የነገን አልወልድም የምታውቁት ከሆነ በጣም ትልቅ ፕሮዳክሽን ነው የነበረው። እነ አብርሃም ገዛኸኝ ዳይሬክት ያደረገው የገነነ መኩሪያ ሊብሮ መጽሐፍ ነው ኢህአፓና ስፖርት ወደ ፊልም የተቀየረው ማለት ነው። ስለዚህ የነገን አልወልድምን እንድሰራ እድል አገኘው ማለት ነው። ለምን አብረን አትሰራም ብሎኝ እየተማርኩኝ ነው የነገን አልወልድምን አብሬ ጆይን አድርጌ ሰራሁት። በአሲስታንት ኮስቹም ወይ አልባሳት ባለሙያ በመሆን ሰራው። ብዙ አስተዋወቀኝ፣ ብዙ ልጆችን ተዋወቅን። ከዛ 2008 ደግሞ ወደ ብሉ ናይል ፊልም ኤንድ ቴሌቪዥን አካዳሚ እና አብርሃም ኃይሌ ብሩ፣ ጋሽ ሰለሞን በቀለ ወያ፣ አበበ በየነ የሚያስተምሩት 1 አመት ሙቪ ላይ ፎከስ ባደረገ መንገድ ኢንተርናሽናሊ እዛ ተማርኩኝ ማለት ነው። እዛ እየተማርንም ከኢንተርናሽናል የፊልም ሜከርስ ይመጣሉ። ወርክሾፕ አብረን እንወስዳለን፣ ፊልሞች እንሰራለን፣ ሾርት ፊልሞች እንሰራለን። ትምህርትም ላይ ያለን ከወጣም በኋላ አንድ ትልቅ በቃ እስካሁን ድረስ በደንብ የተማርኩበት ስራ የፊግ ትሪ ወይም ደግሞ የሾላ ዛፍ የሚል ፊልም እዛ ላይ በተለያየ ስክሪፕት ከመገምገም ጀምሮ የመጣ ስክሪፕት ካስት በማድረግ ሎኬሽን ላይ ምናምን ፋይናሊ ደግሞ ልዑል የነገን አልወልድም ላይ ኮስቱም ልምድ ስላለው የደርግ ታሪክ ነው ይሄኛውም የፊግ ትሪም እንደዛ የደርግ ስቶሪ ስለነበረ
እሱ ኮስቲዩም ላይ ፈርስት አሲስታንት ይሁን ተባለና ፋይናሊ እሱ ተወስኖልኝ ያን መስራት ጀመር። ከዛ በኋላ በቃ ሌሎች ኢንተርናሽናልም ሎካል ፊልሞች ላይ አብሬ አሲስታንት ዳይሬክተር በመሆን ከካሜራ ጀርባ በመስራት አሲስታንት ካሜራማን፣ ላይት ኦፕሬት በማድረግ እንደዚህ ብዙ ስራዎችን ሰራው ማለት ነው። ይሄን ይመስላል እንግዲህ። ዋው! እንግዲህ በልጅነት ነው የራስን የፊልም ፕሮዳክሽን የከፈትከው። ምን አይነት ተግዳሮቶች ገጥመውሃል? ይሄን ስትሰራ መቼም መንገዱ አልጋ ባልጋ አይሆንም አይደለ? መውደቅ አለ፣ መነሳት አለ፣ እንቅፋት እሾህ አለ በጣም እና እነዚህ ነገሮች ምክንያቱም እዚህ የምታያቸው ሎሬቶች አሉ፣ የክቡር ዶክተር አርቲስት ተስፋዬ ልጆች አሉ፣ ዩኒክ ሞዴሎች አሉ፣ ዩኒኮች አሉ። በነገር ላይ እዚህ ሸበላ ልጆች አሉ ዩኒክ የመለመላቸውና ሞዴሊንግ ላይ አተኩረው የሚሰሩ ልጆች አሉ። ስለዚህ ያው የጥበብ ቤተሰቦች ናቸው እዚህ ያሉት ማለት ነው። ስለዚህ ለነሱም እንቅፋትም ማለፍ እንደሚቻል ለነሱ አብረት ነግርልኛለህ። ይጠቅማችሁ ይሄ የለ ትፈልጉ የለ እንደምታዩት ወጣት ነው አይደለ? ግን አሁን የደረሰበትን በኋላ ደግሞ አዲስ የሰራውን ስራ ደግሞ ስትሰሙ ደግሞ ዋው ነው የምትሉት። ስለዚህ በደንብ ሙጭሙጭ አድርጋችሁ ዛሬ ሙጭሙጩት። ስለዚህ ለነሱም ይጠቅማቸዋልና ምን ነበር ያጋጠመ ተግዳሮቶች? በዚሁ አጋጣሚ በነገራችን ላይ ክቡር ዶክተር ጋሽ ፋዘር ወይ ደግሞ አባቴ እዛ ተምር ያለው እዛ የአባቴ ልጅ ነው አባቴ ተምር ያለው እንዴት በጥፍሬ እንዲህ እንደምቆም ተምር ያለው እዛ። ዋው! እሺ ኢቭን ካስት እናደርግ ነበር። ከዛ ከሎሬቶችም ካስት እናደርግ ነበር የተወሰነ ጊዜና ዘሎሬቲያንስ እዚህም አሉ እኮ አንዴ ዘሎሬቲያንስ። ስለዚህ ወደ ግል ፊልም ፕሮዳክሽን ወደ መክፈቱ ሄድኩኝ ማለት እዚህ ጋር በጣም ከባድ ነው። ለምንድን ነው የዛን ሰዓት ያው ምንም እቃ የለኝም፣ ግን ፊልም ፕሮዳክሽን ከፍቼ ራሴ መስራት አለብኝ ማለት ነው። ሲያኖር የማይገናኙም እኮ ኮፍያና ካልሲ ማለት ነው። በቃ ምንም አይገናኝም፣ ግን መስራት አለብኝ፣ መክፈት አለብኝ ሆነ። እዚህ በደንብ እንትን ስል ኦልሬዲ ማርኬቱን የያዙት በርካታ ድርጅቶች አሉ። እነሱን ሰብሮ መግባት ምናምን ከባድ ነው። ፊልም ደግሞ ጽፈሽ ወደ ለመስራት ፋይናንሻል ሬስትሪክሽን አለ ምናምን ብዙ እንትን ነው። ስለዚህ ከጋሻቤ ጋር ጋሻቤ በጣም ከማስተማር አልፎ ያው ጓደኛ ማለት ነው። ስለዚህ ለምን ሌላ ቦታ አትሞክርም አይነት ነበርና ተስፋዬ አበበ ነው እንደዚህ ያለ አበበ በየነ እሺ እና ወደ ሰቆጣ በቃ መሄድ ግዴታ ሆነብኝ ማለት ነው። ለምን እዛ ጋር የወጣቶች የሪቮልቪንግ ፈንድ ምናምን የሚባል ነገር ነበር። ስለዚህ በዛ በሪቮልቪንግ ፈንድ ብድሩ ሎን ካገኘውኝ ፊልም ፕሮዳክሽኑን እቃ ሟልቶ መስራት ይቻላል ማለት ነው። ከዚህ ስንሰራ ደግሞ ኤንጂኦዎች ላይ ምናምን እንደዚህ ዶክመንተሪዎች ስንሰራ ስለነበረ እዛ በጣም ብዙ ኤንጂኦዎች አሉና ኦፖርቹኒቲውን አገኛለሁ። ስለዚህ ሄድኩኝ በቃ እኔን ጨፍኜ ምናምን በባዶ እጄ ሄድኩ ሰቆጣ። ያው የተወለድኩበት ከተማም ነው ቤተሰብም አለ፣ ግን ከባድ ነው። ለምን ፊልም ስራ እዛ ሰቆጣ ከባድ ነው። እንዴት ብሎ ማህበረሰቡም የለም ደግሞ ፊልም ፕሮዳክሽን እንዴት አሰብከው? ለከተማ ያስቸግራል እንኳን ከከተማ ውጭ ማለት ነው። ግን ትልቁ ጉዳይ ፊልም የሚሰራው ከተማ ብቻ ነው ያለው ማን ነው ያንተ ሀሳብ? የኔም የሌሎቻችንም የነበረው የሚያማክሩኝ አበበ በየነን ጨምሮና ቢኮዝ ኢትስ ኦል አባውት አይዲያ ነው፣ ስቶሪ ነው። የትም ቦታ አንድ ጫካ ውስጥም አንድ ሊሚትድ የሆነ ኤሪያም ላይ እኮ ይሰራል ፊልም ነው ሀሳቡ። ስለዚህ ሌሎች ኦፖርቹኒቲዎችም አሉ፣ ያው ለጊዜው ገንዘብ የሚገኝበትና የፕሮዳክሽን ማቴሪያል የሚሟላበት ማለት ነው። ሰቆጣ ተሄደ በቃ ፕሮፖዛሎች መጻፍ፣ ለከተማ አስተዳደር ለዞን አስተዳደር በደንብ ሪቮልቪንግ ፈንድ ላይ የሚሰሩ ሰዎች ማገናኘት። አንድ አመት ሙሉ በጣም ከባድ ጊዜ፣ በጣም ፈታኝ ጊዜ፣ በጣም አስቸጋሪ ጊዜ፣ ምንም ረዳት ሰፖርት የሚያደርግ አካል በሌለበት ውስጥ እሱን ነገር አድርጎ በየኤንጂኦቹ ስራዎች እንድንሰራ ፕሬዘንት ማድረግ ነበረብኝ። እየዞርኩኝ ፕሬዘንት ማድረግ ነበረብኝ እና እዛም ልጆች ነበሩ፣ ከዚህም ይዣቸው የሄድኩት ልጆች ነበሩ። ስለዚህ ከነሱ ጋር በመሆን መጀመሪያ ላይ በቃ ከአንድ አመት ልፋት፣ ከአንድ አመት ብዙ ድካም፣ ብዙ የ23 አመት ልጅ በብዙ አይነት መንገዶች ተስፋ ሲኖር ሲያጣ እንደገና ብዙ መሰባበሮች አሉ። በጣም ብዙ ተስፋ አስቆራጭ ጊዜያቶች ነበሩ። እሱን ሁሉ አለፍኩና ከአንድ አመት በኋላ ግን የሰቆጣ ከተማ አስተዳደር አንደርስታንድ አድርጎ ካሜራ ገዛ፣ ካሜራና ትራይፖድ ገዛ። ከዛ እሱም ገና ነው ቢያንስ አንድ ስቴፕ ሄዷል እና በጣም ነው የማመሰግነው በዚህ አጋጣሚ። ከዛ በኋላ ሌሎች ይጎላሉ፣ ሳውንድ አለ፣ ላይት አለ ምናምን። ምን አረግ ነበረ ከሰቆጣ አዲስ አበባ በቃጤራ ሌሊት ሌሊት ጉዞ። ለምሳሌ ከሰቆጣ ጠዋት እንነሳና ደሴ 10 ሰዓት ምናምን ትደርሻለሽ፣ 8 ሰዓት ትደርሻለሽ፣ 10 ሰዓት አካባቢ። ከዛ 1 ሰዓት ወይ 2 ሰዓት ሊሆን ይችላል ከደሴ የሚወጣው። ከደሴ አዲስ አበባ በቃጤራ ሌሊት ትደርሻለሽ።
ከዛ 11 ሰዓት አካባቢ መናኸሪያ ስለሚደርስ ቁጭ ብለሽ ወደ ምትከራይበት እቃ ትሄጃለሽ። ሳውንድ ተከራይተሽ ሾርት ፊልም ምን ደግሞ ሾርት ፊልሞችና የሆነ ማሳያ ነገሮችን ሰቆጣ ላይ ማሳየት ነበረብኝ እንዲረዱኝ ማለት ነው። አሳይቼ አይዲያው ምን እንደሆነ ሀሳቡ ምን እንደሆነ እኮ ቪዥዋላይዝ ማድረግ የግድ ያስፈልጋል። ስለዚህ ስራዎችም ይመጣሉ። ከዛ በኋላ ስራዎች መምጣት ጀመሩና በቃጤራ ተጭነን እንከራያለን። እቃ እዚህ ፒያሳ ምናምን እንከራያለን። እቃውን ይዤ እንደገና ሰቆጣ በሌሊት እንደገና እመለሳለሁ። ደሴ 10 ሰዓት እንደርሳለን። አሁንም እዛ መናኸሪያ አካባቢ ቁጭ እንላለን። ከዛ ደግሞ መኪና ትገቢያለሽ። በ2 ቀን በ3 ቀን ጊዜ ውስጥ ብሩ እንዳይበዛ ደግሞ ሰርተሽ እንደገና በቃ ትመለሽ በሌሊት። ይሄ ኦልሞስት ለወራቶች ያህል የተደረገ የሆነ ነገር ነው። ዋው ግዴታ ነው በጣም እያለ አንድ ሄልቬታስ የሚባል ድርጅት አለና እሱ ሄድ ኦፊስ ነጭ ነው ሰውየው፣ ያን ይባላል። ለዚህ ልጅ ሙሉ ፕሮጀክት ይሰጠው ተባለ። ዋው ያ ሙሉ ፕሮጀክት ሌላ ተስፋ አረ በቃ የዛኔ ምን ተሰማ? በእናትህ እንዴ በጣም ደስታ ይሁን አየር ላይ የቆምክ አይመስልም? እንደ መልአክ ከፍ ብላ አየር ላይ የምትሄድ ነገር በሚገባ ቢኮዝ ምንም ክርክር የለውም። ቢኮዝ በዛ ላይ እሱ ሲሰጥሽ አዲስ አበባ ሄድ ኦፊስ መምጣቱ ብቻ አይደለም፣ ሄድ ኳርተር ይሄዳል። እነዚህ ዶክሜንተሪ ፊልሞች በዛ እንትን ሄድ ኳርተር ድረስ ይሄዳል። ስለዚህ እዛ ሄድ ኳርተር ትላልቅ በጣም ብዙ የፊልም ሰዎች ኢንተርናሽናል ሰዎች ምናምን ነው የሚያዩት። ለዛ ነው የምትሰሪው። ስለዚህ ሲሪየስ ሆኜ ስቶሪ ስክሪፕቱ ላይ ምናምን በደንብ ተጠንቅቄ ነበር የምሰራው። ባለውም አሁንም ባለው ማቴሪያል ጥሩ ነገር ለማድረግ ሞከሩ። ከዛ 3 ፕሮጀክት ለመጀመሪያ ጊዜ ተሰጠኝ። 3ቱንም አቺቭ አድርጌ ሄልቬታስ ስዊዘርላንድ ቲቪ ስቴሽን ነው 3ቱም ዶክሜንተሪዎች ታዩት። በተለይ አንደኛው በጣም ተወዶ ራሱ ያን አያቀኝም ነበር። ስራውን አይቶ ብቻ ነው እንትን ያለው። ሰቆጣ መጣ፣ ልዑልን ማግኘት ፈልጋለሁ ተባለ። በዚህ በስራው ምክንያት ማለት ነው። ይሄ ኢንተርናሽናል የተሸለመው ፊልም ማለት ነው አይደለም? ኦኬ፣ ይሄኛው ሌላ ነው። እሱ ገና ቀጥለን እናወራን። ከዚህ ቀጥላ አብረ በዛው አያይዘ እንድታወራኝ ስለፈለኩ ነው። እሺ፣ ስለዚህ እንደዛ ሆነ። በቃ ከዛ በኋላ ነገሮች ሁሉ አሪፍ ሆነ። መጣ እንዴ? ከዛ በኋላ ይላል ከየትኛው በኋላ ልዑልን ፍለጋ መጣ እንጂ ፈረንጅ ሰውዬ ልዑልን ፍለጋ መጣ። ከኮሙኒኬሽን ዲፓርትመንቷ ጋር መጣ። ያን ይባላል አናገረኝ። በጣም ቴንኪው አለ። ያንተ ዶክሜንተሪ ስዊዘርላንድ ቲቪ ስቴሽን በቀጥታ የታየው ምናምን ተባለ። እሱ ዶክሜንተሪ ፊልም ሌላ $30,000 ወይ ምናምን ሊሆን ይችላል ለፕሮጀክቱ ሌላ ፈንድ ያመጣው ማለት ነው። ያ ፕሮጀክት እዛ አካባቢ ሌላ ፕሮጀክት እንዲሰራ ማለት ነው። አንተ ቀለል እያረክ ነው እንደምታወራኝ ማለት የሄድክበት ከመንገድ ከባድ ስለሆነ የምታገኛቸው ደሳስ የሚሉ ውጤቶችን ቀለል አድርገን የምትነግረኝ። ካየኸው መከራ ካገኘኸው ደስታው ይበልጣል። ደስታው ጥሩ ነው፣ ግን መከራው ይሄ ሰውነት አጠንክሮሃል፣ ጥንካሬ፣ አእምሮ፣ እውቀት። ከዛ ደግሞ ትልቁ የተማርኩት በዚህ ሁሉ መከራ በቃ ሀብት ንብረት ምናምን ብር አይደለም። በነገራችን ላይ በቃ ለኔ ትልቁ የህይወት ትምህርት ያገኘሁት ሀብት ሰው ነው። ሰው ከያሽ ሰው ሀብትሽ ከሆነ በቃ ገንዘቡ ምኑ ሌላው ምናምን የሚመጣ ተራ ጉዳይ ነው። ቀስ ብሎ ይመጣል። ምንም ክርክር በቃ እሱ ነው። ሰው አገኘሽ ማለት ሌላ የምትፈልጊውን ሀሳብ ነው ታሳካለሽ። እኮ አሁን ለምሳሌ ይሄ ሰውዬ ስዊዘርላንድ በቀጥታ ስርጭት ታይቷል ብሎ ሲልህ አንተ ውስጥ የሚፈጥረው ስሜትና ከዛ በኋላ የሚቀጥለው ስራ ደግሞ ወደ $30,000 ምንድነው ያልከው? ለነሱ ፕሮጀክት ለራሳቸው ሌላ እንደገና ፕሮጀክት እንዲያሰራላቸው ይሄ ትልቅ ግብአት ስለሆነ ለነሱ ምስክር ስለሆነ አመጣላቸው ሌላ ፕሮጀክት ለራሳቸው ማለት ነው። አንተስ ምን ያገኘ? ከዛ ጥቅም ምን አገኘ? ጥቅም ኦልሬዲ በቃ ስራ ከዛ በኋላ ፕሮጀክቶች ወደ 4-5 ዓመታት ድረስ አሁን ድረስ እሰራለሁ ከነሱ ጋር አብረን እየሰራ ነው። እሱ ከዛ በኋላ ምንድነው የሆነው? በቃ ብዙ እንትኖች በሮች ተከፈቱ፣ አለቀ። ከዛ የራሴ ፊልሞችን ያው እጽፋለሁ። ኦፍ ኮርስ ገና ነው። አሁንም ቢሆን የሚቆም ነገር የለም። ስቲል የሚቆም ነገር የለም፣ ይቀጥላል። ብዙ መስራት ያስፈልጋል፣ ብዙ መጣር ያስፈልጋል። ስለዚህ ወደ ራሴ ፊልሞች ደግሞ መሄድ አለብኝ። በዚሁ አጋጣሚ የግል የራሴ ዶክሜንተሪ ፊልሞችም እዛ አካባቢ ሰቆጣ ላይ ሰርቻለሁና አምባጽጌ ትልቅ ዶክሜንተሪ ፊልም ነው፣ በደንብ የተወደደ ዶክሜንተሪ ፊልም ነው። ሶ እነሱን ሰርቻለሁ። አሁን የራሴንና ሌሎች ዶክሜንተሪ ፊልሞች ሌሎች ፕሮጀክቶች ራሴ የማስባቸው ግራንት እንዳገኝ በጣም ብዙ እየጣርኩኝ ያለሁበት ፕሮጀክቶች አሉ ማለት ነው። ስለዚህ ኔክስት ላይ ወደ ራሴ ፊልም ወደ መስራት ነው የሚገባው። ኦልሞስት ተጽፎ የተቀመጡ ብዙ ስክሪፕቶች አሉ። ሶ ወደዛ ስራ ገባለሁ፣ ይሄን ጎን ለጎን ማለት ነው። አሁን ኦፊስ ሰቆጣ ነበር ያረኩት። አሁን አዲስ አበባ ደግሞ ሆኗል። አሁን አዲስ አበባና ሰቆጣ የቢያና ፊልም ፕሮዳክሽን ይባላል። ስለዚህ የቢያና ፊልም ፕሮዳክሽን ኦፊስ ሰቆጣና አዲስ አበባ አለ ማለት ነው። እና ብዙ ልጆች ይሰራሉ። ሰምታችሁታል አይደል? ዋው! የፊልም ፕሮዳክሽን አለ ማለት ነው። ኦፍ ኮርስ። ማን ያልከኝ ስሙን?
ቢያና ፊልም ፕሮዳክሽን ይባላል። ቢያና ማለት የአገውኛ ወርድ ነው። ያው የዛ አካባቢ ዋግ ኽምራ ሰቆጣ የአገውኛ ቋንቋ የሚነገርበት የአገው ህዝብና ማህበረሰብ ያለበት አካባቢ ነው። ስለዚህ የአገውኛ ወርድ ነው ያወጣ ነው። ቢያና ማለት ኮከብ ይሁን ማለት ነው። ሆነ እንጂ ምን ሆነ ይሁን ሆነ እንጂ የሚገርም ነው። ስለዚህ ስለተሸለመው ኢንተርናሽናሊ ስለተሸለመው ፊልም ግን አልነካልኝም። በጣም ጥሩ። እሱ ምንድነው ሾርት ፊልም ነው። ናይጄሪያ ላይ ከ25 ሀገራት ጋር በመወዳደር ያሸነፈ ሾርት ፊልም ነው። የሰራ ነው አፋር ላይ ነው የሰራ ነው። አሁን በቅርቡ ደግሞ ሶሻል ሚዲያ ላይ በጣም እየተዘዋወረ ያለ ገዘፍ ያለ ዶክመንተሪ ፕሮጀክቶችም አይቻለሁኝ። እስቲ መጀመሪያ ሀሳቡ ምንድነው የሚለውን ነገር እንትን በለንና ስለሱ ምን ማድረግ ትፈልጋለህ በደንብ ብትነግረኝ ደስ ይለኛል። በጣም ቴንኪዩ ይሄን ጥያቄ እውነት ለመናገር ስለጠየቅሽኝ በጣም ትልቅ ጥያቄ ነው። አሁን የጀመርነው ነገር ገዘፍ ያለም የጀመርኩት ነገር ገዘፍ ያለም ስለሆነ በዚሁ አጋጣሚ አመሰግናለሁ ለጥያቄው ማለት ነው። እና ያ እኔ ቢያና ፊልም ፕሮዳክሽኑ በነገራችን ላይ ከሰቆጣ ይመስረት እንጂ በጣም በርካታ የኢትዮጵያ ክፍሎች ሄዶ ሰርቷል። ወይም ደግሞ ሄጄ ሰርቻለሁ። ኢትዮጵያን ኦልሞስት 65 እስከ 70% ድረስ በደንብ ነው የዞርኩት። ሁሉም ኦልሞስት ብዙ በሚባል ቦታና አንድ ያየሁት ትልቁ ፖቴንሻል ምንድነው? በቃ አቅም አለ፣ የሚሰራ ነገር አለ፣ ስቶሪ አለ። ምንም አላወጣንም። ሁሌም እንደምንለው ነው አላወጣንም። ሎካሊ ያው ኦፍ ኮርስ እንሰራለን፣ ግን እኛ በዛ ደረጃ መታወቅ አለብን። ብዙ ጊዜ ፌስቲቫል ላይ የሚያሸንፉ ሀገራቶች አሉ። በጣም ፎሬን ፊልም ላይ አዋርዶችን በደንብ የሚያሸንፉና ሀገራቸውን ፓርቲሲፔት እንድታደርግ የሚያደርጉ የሚያስጠሩ ካልቸራቸውን ዌይ ኦፍ ሊቪንጋቸውን በርካታ ነገሮች የሚያስተዋውቁ ሰዎች አሉ በስቶሪ ውስጥ ማለት ነው። ኢትዮጵያ አንዷ ናት። ከታሪክም ከባህልም ከብዙ አይነት መንገድ ከስቶሪም ልናወጣላቸው ሊወጣ የሚገቡ ብዙ ነገሮች አሉና ከዛ አንፃር እንደ ፊልም ባለሙያ ደግሞ እንደው ምሳሌ እንኳን እዚህ ጋር ብሰጥሽ ለምሳሌ ፍቅረ ማርቆስ ደስታን ሀመር ባሄድ ኖሮ የሀመርን ያን አንትሮፖሎጂካልና ሶሺዮሎጂካል የማህበረሰብ ጉዳይ አናቅም ነበረ ማለት ነው። ስለዚህ እኔም ደግሞ እንደ ባለሙያ ያሉ ነገሮችን ማውጣት ካልቻልኩኝ ምንም ጥቅም የለውም። ሁላችን በየሙያችን በየዘርፋችን እናወጣለን እና ዋግ ኽምራ ዞን ነው ብዬሻለሁ። በጣም ሰፊ ዞን ነው። በጣም ደስ የሚል አካባቢ ነው። በጣም ፍጹም ሰላማዊ ነው። ከዛ አልፎ ደግሞ በተፈጥሮ ማዕድን እና ሰዋዊ ቁሳዊ ሀብቶች በጣም የበለጸገ ነው። ቶፖግራፊው፣ ላንድስኬፑ ያልታየ ያልወጣ ግን መውጣት መታየት መገለጽ ያለበትና ሀገራችን ኢትዮጵያም ከዛ አካባቢ ካለው ተፈጥሯዊ ሀብት እሴት፣ ባህል እና ላንድስኬፕ መልክዓ ምድር በደንብ መጠቀም አለባት ብዬ አስባለሁኝ። ግን አላወጣንም፣ አላየንም፣ እንዲታይ አልተደረገም ያካባቢ ማለት ነውና በዞርኩባቸው ቦታዎች በሙሉ ባየኋቸው ቦታዎች በሙሉ ሀብት አለ። ስፔሻሊ ላንድስኬፕ፣ ባህል፣ ቅርስ፣ ተፈጥሯዊ ማዕድናት በጣም በርካታ ማዕድኖች አሉና እያንዳንዱ አካባቢ በጣም ውብ ነው። በቃ ያምራል። በጣም ነው ደስ የሚለው። ስለዚህ እሱ ማውጣት አለብን ተባለ። ኦልሞስት ለአንድ አመት ያህል አስቤዋለሁ። አሁን ምንድነው ያሰብነው 10 ተከታታይ ዶክሜንተሪ ፊልሞችን መስራት ነው። 10 ተከታታይ ዶክሜንተሪ ፊልም ስንሰራ በሂስትሪ በታሪክ በዛ አካባቢ ታሪክ፣ ባህል፣ ቅርስ፣ ላንድስኬፕ፣ ቶፖግራፊ እነዚህን የማስተዋወቅ ነው ማለት ነው። ሶ ይሄን ስናስተዋወቅ አንደኛ የሀገር ሀብት ነው። ስለዚህ ለሀገሪቷ አስተዋጽኦ ማድረግ አለብን ነው። ከዛ ሀብት በቱሪዝሙና በተለያየ ዘርፎች መጠቀም አለበት። በማዕድኑ ዘርፍ ከ10 በላይ ማዕድኖች ያለበት አካባቢ ነው። አካባቢ በብረት ማዕድን ከ30 እስከ 40 ዓመት ድረስ እስከ 50 ዓመት በተጠናው ጥናት መሰረት ሀገራችን ኢትዮጵያን የሚመግብ የብረት ማዕድን ያለበት ነው። ወርቅ፣ ግራናይት፣ እምነበረድ እንደዚህ ሀብቶች ያለበት አካባቢ ነው ማለት ነው። ስለዚህ እሱን አካባቢ ማስተዋወቅ ማሳየት ያስፈልጋል። ከዛ አልፎ ደግሞ በተለይ ባህላዊ ነገሮቹ ላይ ለዓለም በዶክሜንተሪ ፊልም በፌስቲቫሎች ላይ ማሳየት አለብን። አፕሎድ መደረግ አለበት። ለተለያዩ ዩኒቨርሲቲዎች መሰጠት አለበት። ምክንያቱም ለጥናትና ምርምር በደንብ አስፈላጊ ስለሆነ ስለሚያስፈልግ ለዩኒቨርሲቲዎች እንሰጣለን። ዓለም አቀፍ ለሆኑ ዩኒቨርሲቲዎችም እዚህ ያሉ ዩኒቨርሲቲዎችም ቢኮዝ ሶሻል አንትሮፖሎጂ ቅርስ ምናምን ላይ በደንብ የሚሰሩ ዩኒቨርሲቲዎች ስላሉ ለነሱ መስጠት አለብን። ስለዚህ ዶክሜንተሪ ፊልሙን መስራት ማስተዋወቅ፣ የዛን አካባቢ ኤክስትራክት ማድረግ ያስፈልጋል። ያለውን ነገር ያለውን ሀብት ማለት ነው። ሶ ለዚህ እንግዲህ በጣም ብዙ ዝግጅት አድርገናል። አማካሪዎች አሉ። በቴሌግራም ግሩፕ ፈጥረን በደንብ ሀሳቦች እንዲዋጡ አድርገናል።
ሀሳቦቹን ጨርሰን አሁን ወደ ከመስከረም በኋላ ወደ ቀረጻ እንገባለን። ያንን ቀረጻ ደግሞ በጀቱ በጣም ብዙ ነው። ወደ 12 ሚሊዮን ብር አካባቢ ነው። እሱን ብር እንግዲህ ወደ ማሰባሰቡ እንሄዳለን። በዚህ አጋጣሚ የዛ ዞንም ወረዳዎችም ያሉ የሰቆጣ ከተማ አስተዳደርም እንዲሁም እዛ አካባቢ የወጡ በጣም ኢንፍሉዌንሻል ሰዎች አሉ። በሀገሪቷ ላይ በጣም ጥሩ ተጽዕኖ ፈጣሪ መልካም ቦታ ላይ ያሉ ሰዎች አሉና እነሱ በሙሉ ሊያግዙን ይገባል። ባለ ሀብቱ በአጠቃላይ ዋግን የሚያውቅ ተወላጅም ሆነ ከተወላጅ ውጭ የሰራባቸው ሰዎች እንደው ቢያግዙን እና የዛ አካባቢ ነገር ቢወጣ ቢታይ የሀገር ሀብት ስለሆነ ቢታይ እላለሁኝ ማለት ነው። ይሄ ነው ዋናው ሀሳብ። ዋው በጣም የሚገርም ሀሳብ ነው። ትልቅ ሀሳብ ነው። አሁን መጀመሪያ ያሰብከው ኬት ነው ማለት ነው? 10 ትሰራለህ። ከ10ዎቹ የመጀመሪያ ያደረግከው ሰቆጣን ነው? አዎ ኦልሞስት በሀገሪቱ ይሄ የሀገር ሀብት ነው ብዬሻለሁ ቲጂ። ስለዚህ የኢትዮጵያ ሀብት ነው፣ እንደ ሀገር ነው የምንሰራው። ነገር ግን ምን ጀምረው ሰቆጣ ነው እኮ የሚለው አሪፍ እኮ ነው ሀሳቡ። ምክንያቱም ብዙ ጊዜ ከምታውቀው ቦታ ላይ ስትጀምረው ነገሮች የሚያመር ይሆናል፣ ለሚቀጥሉ መዘጋጃም ይሆናል፣ ሁሉም ቦታ ላይ ማለት ነው። ሁላችንም በተሰጠን ድርሻ ኢትዮጵያን ፕሮሞት ማድረግ አለብን ብዬ አስባለሁ። ይህ ልዑል ደግሞ የተሰጠው የጥበቡ የአርቱ ሙያ ነውና በሙያው ሀገርን ሊያግዝ የተሰጠውን ነገር ለሀገር ሊከፍል ዝግጅቱን ጨርሷል። የሚጠበቀው የኛ ርብርብ ብቻ ነውና ከልዑል ጎን መቆማችሁን አሳዩኝ። ከዛ በኋላ ድጋሚ ልዑል ተመልሶ መጥቶ አዎ ይሄው ሰርቻለሁ ብሎ የደስታውን የምስራች እንድንሰማ በጋራ ከልዑል ጎን ነው የምትሉ አሁንም ኮሜንት አድርጉ። እንደገና ደግሞ አዎ አይደል ያርጉ የሆነ ነገር ያርጉ በደንብ ኮንትሪቢዩት ያርጉ። በገንዘብም ሊሆን ይችላል፣ በተለያየ መንገድ ቢያግዙን በጣም ደስ ይለኛል ማለት ነው። ልዑልን ማገዝ የምትፈልጉ ይህንን ጀግና ልጅ ከጎንነን እኛም ኢትዮጵያዊ ነን ስለ ሁሉም ይመለከተናል የምትሉ ደጋግ ኢትዮጵያውያኖች አሁን ስልኩን ይነግረናል፣ እሱም ጋር መደወል ከጎኑነን በሉና የሰከላን አይታችሁ ከሆነ በሰከላን የመጣ ነው ብላችሁ ይጻፉ። ልዩ ደግሞ ልዩ ምስጋና እናደርግላችኋለን በሚገባ። ስለዚህ አሁን አድራሻውን ሊነግረን ነው፣ አድራሻውን እንሰማለን ማለት ነው። እሺ እንግዲህ አድራሻ የኔ አድራሻ 0911 27 25 52 እዚህ ላይ ብትደውሉ ቀጥታ ልዑልን ማግኘት ትችላላችሁ። ከዛ ደግሞ የሚሰራው ስራ ትልቅ ፕሮጀክት ነውና ከጎንህ ነን፣ አይዞ በርታ የኛ ጀግና በሉልኝ። ይህንን ልዑልን አበርቱልኝና ትልቅ ስራ ሰርቶ ደግሞ እንደገና ሰይ በቃ የኢትዮጵያ አምላክ ተመስገን ለመባባል አምላካችንን ለማመስገን ድጋሜ እንድንገናኝ የኔ ምኞት ነው። አብሬ በቆይ ደስ ይለኛል። የቀረህ ነገር ካለ በቃ ቲጂ ጋር ከመጣው አይቀር የሆነ የቀረኝ ነገር አለ የምትለው ካለ የፈለከው ከፈለክ አመስግን፣ ከፈለክ የሆነ ነገር ጠይቅ። ቀጥታ የሚመለከቱ ካለ ያን ካሜራ እያየ ጥራቸው፣ ሰዎች ኑ በላቸው። በጣም ቴንክ በጣም ነው የማመሰግነው። በዚሁ አጋጣሚ እንዳልሽው ቲጂ የመጨረሻ ለማለት ያህል በመጠኑ እንዳልሽው ሀገራችን በጣም በርካታ በጣም ደስ የሚሉ ቦታዎች አሉ። ለፊልሙ በተለይ ብዙ ጊዜ ያው ይቸግረናል። የፊልም ሌላ ሀገር የፊልም ስቱዲዮ፣ የፊልም ኮምፕሌክስ፣ የፊልም መንደር እንደማለት ነው። እንደዛ አለ ሞሮኮ፣ ቻይናም፣ ህንድም ብዙ ሀገራት አውሮፓ ውስጥ ምናምን በጣም በርካታ የፊልም ስቱዲዮዎች አሉ፣ የፊልም ኮምፕሌክሶች አሉ፣ የፊልም መንደሮች አሉ። ሞሮኮ ማራካሽ ላይ በጣም በርካታ ፊልሞች፣ የሆሊውድ ፊልሞች፣ ሂስቶሪካል ፊልሞች ምናምን የሚሰሩበት እንዲሁም የዴዘርት ላይ ቤዝድ ያደረጉ ስቶሪ የሚሰሩበት አካባቢ ነውና ዋግ ህምራ ኖት እሱ ብቻ በጣም ብዙ በርካታ የተለያየ አይነት ኢንቫይሮንመንት ያለበት ሀገር ነው የኛ። አይቼዋለሁኝ በጣም ሪሶርስ አለና ስለዚህ ለመጀመሪያ ያህል ግን ዶክሜንታሪ ፊልሙ እንዳለውላ የፊልም መንደር ወይም ደግሞ የፊልም ስቱዲዮና የፊልም ኮምፕሌክስ ዋግ ህምራ ላይ ስፔሻሊ አንድ በጣም ውብ የሆነ አካባቢ አለ። አበርገሌ የሚባል እዛ አካባቢ ዴዘርት እንትን ነው፣ ላንድስኬፑ ደስ ይላል። ሀይቆች አሉ፣ ወንዞች አሉ። በጣም ደስ የሚል ቶፖግራፊ ላንድስኬፕ ያለበት ስለሆነ እዛ ላይ እንቅስቃሴና ፍሎር ፕላን ጭምር ይዘናል። የፊልም መንደር ለመገንባት ማለት ነው። በግል ትልቅ እንቅስቃሴ ላይ ነው እዛም ላይ ያለሁት። ተራራማ ግን በጣም መልክዓ ምድሩ ውብ የሆነ በጣም የሚገርም ገብታችሁ ቢያና ሚዲያ ብላችሁ ዩቲዩብ ላይ ብትገቡ የምታዩት ላንድስኬፕ ነው። አዎ እስቲ ፕሮሞት አድርጓ እሱ ነው። ቢያና ሚዲያ ይባላል። ቢያና ሚዲያ እስቲ ገብታችሁ እሱ ላይ ሰብስክራይብም አድርጉት። እንደገና ደግሞ የሰራውንም እስቲ ገብታችሁ እዛ ላይ አምባጽጌ ዶክመንተሪ ያለው ቢያና ሚዲያ ቢያና ሚዲያ እናንተም እዚህ ሰብስክራይብ አድርጉት። እሺ እዛ አለ። በተወሰነ ደረጃ ዋግ ህምራና ይሄ አካባቢው ምን ይመስላል የሚለውን የሚያሳይ ነው። ስለዚህ የፊልም መንደር ከውብ ቶፖግራፊ፣ ከውብ መልክዓ ምድር፣ ከሚገርምና ፍጹም ሰላምን ከሚወድ ማህበረሰብ ጋራ ሰውን በጣም ከሚወድ ማህበረሰብ ጋራ ምንም ብዙ ችግር ሳያጋጥመን
ለነሱም እንደ ኢንካም በደም ጀነሬት የሚያደርጉበት ሆኖ የተለያዩ የፊልም ወንድሞቼ፣ ጓደኞቼ፣ ወዳጆቼ በጣም የፊልም ሰሪዎች አሉ ብዙ በርካታ ልጆችና ከነሱ ጋር አብረን የምንሰራበት ሚውዚክ ቪዲዮ ሊሆን ይችላል፣ ዶክሜንታሪ ፊልም ሊሆን ይችላል፣ ፊቸር ፊልም ሊሆን ይችላል፣ ሲሪስ ተከታታዮች ሊሆን ይችላሉ። አብዛኞቹ እንደውም መጥተው የኢትዮጵያ የፊልም ሰሪዎች እየመጡ ያን አካባቢ ቢያዩና ቢሰሩ ከኔ ጋር መነጋገር እንችላለን። በደንብ ጥሩ ነገር ያገኛሉ። ስቶሪያቸውን በደንብ ሰፖርት ሊያደርግ የሚችል ላንድስኬፕ እና ህብረተሰብ ቶፖግራፊ ውብ መልክዓ ምድር ያለበት አካባቢ ነው። በጣም በብዙ ባህሎች የሚታወቅ አካባቢ ነው። ስለዚህ እዛ በነጻነት እንሰራለን። ስለዚህ ኢቨንቹአሊ ስቴፕ ባይ ስቴፕ እንግዲህ በባዶ እንደሄድኩኝ ሁላ እሱን ደግሞ የፊልም መንደሩን ደግሞ እንግዲህ እንዳልሽው ተሰባስበን ተረዳርተን ተጋግዘን ደግሞ እሱን ነገር አድርገን እዛ የፊልም መንደር ላይ የኢትዮጵያ የተለያዩ የኢትዮጵያን ታሪክ አልወጡም። አሁን ኢትዮጵያን ሂስትሪ ስማር በጣም የሚቆጩኝ ብዙ ነገሮች አሉ። በጣም ብዙ የሚቆጩኝ ነገሮች አሉ። ስለዚህ እነሱን ለመስራት ያግዘናል። በዛ የምንገናኝ ይሆናል ብዬ አስባለሁ። ለጊዜው ግን ይሄኛውን 10 ዶክሜንተሪ ፊልም ይሄ የሀገር ሀብታችንን ማሳየት ማስተዋወቅ ያስፈልጋል ማለት ነው። በዚሁ እንግዲህ ለመጨረስ ያህል ወደ ምስጋናው ለመሄድ ጌጡ ተመስገን አንዱ ነው ያስተዋወቀልን ይሄንን ፕሮጀክት በደንብ እንዲሰራ ያስተዋወቀልን እሱን ማመስገን እፈልጋለሁ። ከዛ በዘለለ እንግዲህ በዚህ ፕሮጀክት ደረጃ ብዬ ነው ያው ከዛ በዘለለ ግን በባዶ ሄጄ ብዙ ነገር ብዙ ሀብት የሰው ሀብትም የሙያዬንም ብፈተንም ግን ጠንካራ እንደሆነ ያደረገኝ እግዚአብሔር አምላክን በጣም 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 አመሰግናለሁ። ብዙ ትምህርቶችን አግኝቻለሁ። ፈጣሪ ይመስገን። እውነት ለመናገር ከልቤ ነው ደግሞ እንደው ዝም ብሎ ለማለት ያህል ሳይሆን ምን እንዳደረገልኝ ምን እንደነበርኩና ምን እንዳደረገልኝ እኔ በጣም አውቃለሁ። ስለዚህ ከልቤ ነው እግዚአብሔርን ማመሰግነው። ከዛ በዘለለ በብዙ ውጣ ውረዶችና ስራዎች ከጎን የሆናችሁ እድል ያመቻቻችሁልኝ በርካታ ሰዎች በጣም አመሰግናለሁ። ቤተሰቦችን በጣም አመሰግን እፈልጋለሁኝ። ባለቤቴ ሰናይት አዳነ ትባላለች። ሰንዬ በእናትህ ቅድም ጀምረን ሳንነ በጣም ይሄኛው ሀሳብን አዘነብልብን ማሳናነሳት እሷን በጣም በጣም አመስገን እፈልጋለሁ። በብዙ ችግሮችና ፈተናዎች ግን ምንም ሌላ ነገር ሳይኖር በቃ አብራኝ ተስፋዬን ህልሜን አብራኝ ቀድማ ያየችና እንዲሳካ አብራኝ የሰራች ልጅ ናት። በጣም ነው እሷን ማመስገን የምፈልገው። ስለዚህ ቤተሰቦቼ እንዳልኩሽ በጣም ጓደኞቼን ወዳጆቼን በሙሉ የፊልም ባለሙያዎች ብዙ ወዳጆች አሉኝ። እነሱን በጣም ማመስገን እፈልጋለሁኝ። እናንተንም አባይ ቲቪዎች ጋብዛችሁኝ እዚህ ድረስ መጥቻ ሀሳቤን እንዳካፍል ቲጂ በጣም አመሰግናለሁ። አባይ ቲቪን በጣም በጣም ማመስገን እፈልጋለሁ ማለት ነው። ከልብ ነው የምናመሰግነው። እንግዲህ ለዛሬ እንደዚህ ያዘነጠችኝ ስፓርት ታይም ናት። ቦሌ መድኃኔዓለም አካባቢ ከልብ ነው የማመሰግነው። ከልዑል ጋር ያለኝ ቆይታ ይህንን ይመስላል። እኔ አልጨረስኩኝም፣ ገና ተመልሼ እመጣለሁኝ። ከሌላ እንግዳ ጋር እንገናኛለን። መጣሁ፣ ገና አላለቀም። መጣሁ